ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በግሪንሰንቴክ ሶላር ቴክኖሎጂ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በምዕራፍ አንድ የቢዝነስ ዜና ውጃችን ላይ የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። እንዲሁም የኢትዮጵያ ንግድ ባንክን የውጭ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም ርዕሶችን እናስቀድም። የባንኮች ዓመታዊ የብድር እድገት ጣሪያን በሚመለከት ውሳኔ መተላለፉ ተገለጸ። ውሳኔውን በተመለከተ የሚወጣውን መግለጫ የምትሰሙት ይሆናል። የኦፊሰሮችን ፎቶ በቲክቶክ ያሰራጨው ግለሰብ በቁጥጥር ስር መዋሉ ተሰማ። ዝርዝር መረጃውን እናጋራችኋለን። ማህበረሰብ አቀፍ የህፃናት ማቆያዎች በመንግስት በጀት ሊቋቋሙ መሆኑ ተነገረ። በዚህ መረጃ ዙሪያም ከሚመለከተው አካል ሰፊ ማብራሪያ ተሰጥቶበታል። የምናደርሳችሁ መረጃችን ነው። ከጤና ባለሙያዎች ጥያቄ ጋር በተገናኘ አዲስ መረጃ ተሰምቷል። በዝርዝር ከምናደርሳችሁ ዜናዎቻችን መካከል ይገኝበታል። በአዲስ አበባ ከተማ የአድራሻ መለያ ቁጥር ሊሰጥ መሆኑ ተነገረ። የምትሰሙት ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪንሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪንሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪንሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪንሰንቴክ ኃይል በእርሶ እጅ ውስጥ ነው። የብዙሃን ትራንስፖርት የማጓጓዝ ድርሻ 46 በመቶ መድረሱን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። ሚኒስተሩ ይህን ያለው የህዝብ ተወካዮች ምክር ቤት የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ባደመጠበት ወቅት ነው። በዚህም በመላው ሀገሪቱ የትራንስፖርት አገልግሎትን ደህንነቱ የተጠበቀና ቀልጣፋ ለማድረግ በተሰራው ስራ በርካታ ውጤት የተመዘገበ ሲሆን በአገር አቀፍ ደረጃ 960 ሚሊዮን ዜጎችን ማጓጓዝ ተችሏል ሲሉ የትራንስፖርትና ሎጂስቲክ ሚኒስተሩ ዶክተር አለሙ ስሜ ተናግረዋል። እንዲሁም በከተሞች ደግሞ የብዙሃን ትራንስፖርት የማጓጓዝ ድርሻን ለማሳደግ በተሰራው ስራ 46 በመቶ ማከናወን የተቻለ ሲሆን የከተማ አውቶቡስ ደግሞ በአማካኝ የቀን የኪሎ ሜትር ሽፋን ከ142 ወደ 196 ማድረስ መቻሉን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። ከ2 ሚሊዮን ኩንታል በላይ የአፈር ማዳበሪያ በባቡር መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀም። በ2017-18 የምርት ዘመን ወደ ሀገር ውስጥ ከገባው የማዳበሪያ ምርት ከ11 ሚሊዮን 400 ሺህ በላይ በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ መጓጓዙን ይፋ አድርጓል። በዚህም ለ2017-18 የምርት ዘመን ግብዓት የሚሆን 24 ሚሊዮን ኩንታል የአፈር ማዳበሪያ ወደ አገር ውስጥ ለማስገባት ከተያዘው እቅድ ውስጥም እስከ ሰኔ 22 ቀን 2017 ዓ.ም ድረስ ከ13 ሚሊዮን 728 ሺህ ኩንታል በላይ የአፈር ማዳበሪያ ወደ አገር ውስጥ መጓጓዙን ባለስልጣን መስሪያ ቤቱ አስታውቋል። በጠቅላላ ወደ ሀገር ውስጥ ከተጓጓዘው ከ13 ሚሊዮን 728 ሺህ ኩንታል በላይ የአፈር ማዳበሪያ ውስጥ ከ11 ሚሊዮን 423 ሺህ ኩንታል በላይ የተጓጓዘው በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው ከ2 ሚሊዮን 304 ሺህ ኩንታል በላዩ ደግሞ የተጓጓዘው በባቡር ነው ተብሏል።
የኦፊሰሮችን ፎቶ በቲክቶክ ያሰራጨው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታወቀም። ባለስልጣኑ በስራ በመሰማራት ላይ የነበሩ የባለስልጣኑን ኦፊሰሮች ያለ ፍቃድ ፎቶ በማንሳት በቲክቶክ ያሰራጨው ግለሰብ በፖሊስ ቁጥጥር ስር እንዲውል ማድረጉን አስታውቋል። ግለሰቡ ፎቶ በማንሳት በቲክቶክ ያሰራጨው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 በስራ ስምሪት ላይ የነበሩ የደንብ ማስከበር አባላትን መሆኑን የባለስልጣኑ ዋና ዳይሬክተር ሻለቃ ዘሪሁን ተፈራ ተናግረዋል። ግለሰቡ ያለ ፍቃዳቸው ፎቶ በማንሳትና ቪዲዮ በመቅረጽ በቲክቶክ በማሰራጨቱ በፖሊስ ቁጥጥር ስር መዋሉንም ገልጸዋል። በዚህም በመደበኛ ስራቸው ላይ የነበሩ ኦፊሰሮችን ተከታትሎ ፎቶ በማንሳትና ቪዲዮ በመቅረጽ ስም ከማጥፋቱም በላይ የስራ እንቅስቃሴያቸውን ከህግ አግባብ ውጭ ሲያሰራጭ የነበረ መሆኑ እንደተደረሰበትም አክለዋል። እንዲሁም ግለሰቡን በህግ ቁጥጥር ስር እንዲውል በማድረግ ተጨማሪ ምርመራ እየተካሄደበት መሆኑን ሻለቃ ዘሪሁን ተፈራ ጨምረው መግለጻቸውን ከባለስልጣኑ የተገኘው መረጃ ያመለክታል። የጤና ባለሙያው ጥያቄና ያለበት ጫና በደንብ ባይነሳም ጠቅላይ ሚኒስትሩ ባስቀመጧቸው አቅጣጫዎች ችግሩ ይፈታል የሚል እምነት እንዳለ ተነገረም። ይህን ያለው የኢትዮጵያ ጤና ባለሙያዎች ማህበር ሲሆን የጤና ባለሙያዎች ከወራት በፊት ደሞዝን ጨምሮ በርካታ ጥያቄዎችን በማንሳት ከመንግስት በኩል ምላሽ እንዲሰጣቸው ያቀረቡት ጥያቄ ምላሽ እንደሚያገኝ እምነት እንዳለውም ገልጸዋል። የጤና ባለሙያዎች ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም፣ ከሙያ እድገት ዕድሎች እንዲሁም ከምቹ የሥራ ቦታና የሥራ ቦታ ነጻነት ጋር የተያያዙ ጥያቄዎችን ለጤና ሚኒስቴር ማቅረባቸው ይታወሳል። የተነሱ ጥያቄዎችን ተከትሎ ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመምህራን፣ ከሃይማኖት ተቋማት እንዲሁም ከጤና ባለሙያዎች ጋር ውይይት አድርገዋል። በውይይቱ ላይም የጤና ባለሙያዎች ጥያቄ የፖለቲካ ፍላጎት ባላቸው አካላት ተጠልፎ ከባለሙያዎች እጅ ወጥቷል ሲሉም ጠቅላይ ሚኒስትሩ መናገራቸው አይዘነጋም። በዚህም የጤና ባለሙያዎች ጥያቄ በራሳቸው በጤና ባለሙያዎች ተነሳሽነት የተጀመረ ነው በማለት የጤና ባለሙያዎች እንቅስቃሴን ፖለቲከኞች በተለያየ አውድ ቢወስዱትም ዋናው መሰረቱ ምንድነው የሚለውን በማየት ችግሩ መሬት ላይ ያለ መሆኑን መረዳት ይቻላል ሲሉ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንቱ ዶክተር ዮናታን ዳኛው ተናግረዋል። ፕሬዝዳንቱ አክለውም በውይይቱ ወቅት የጤና ባለሙያው ጥያቄና ያለበት ጫና በደንብ አልተነሳም ብለው ነገር ግን ጠቅላይ ሚኒስትሩ በውይይቱ ወቅት ባስቀመጧቸው አቅጣጫዎች ችግሩ ይፈታል የሚል እምነት እንዳላቸው ተናግረዋል። በሌላ በኩል ግን ይኸው የጤና ባለሙያዎች ጥያቄ ምላሽ የማያገኝ ከሆነ ጥያቄው በድጋሜ የሚነሳበት ሁኔታ መኖሩን ጠቁመዋል ሲል አሃዱ ዘግቧል። የባንኮች ዓመታዊ የብድር እድገት ጣሪያ እስከ መጪው የመስከረም ወር ድረስ ባለበት እንዲቆይ ውሳኔ ተላለፈ። ይህ ውሳኔ የተላለፈው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባከናወነው ሶስተኛ ስብሰባው ላይ ሲሆን የኢትዮጵያ የዋጋ ግሽበት፣ የፊዚካል የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን፣ አጠቃላይ የኢኮኖሚ እንቅስቃሴ አመላካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን ገምግሟል። በዚህም የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይና የዋጋ ግሽበት የማርገብ አዝማሚያው ማስቀጠል አስፈላጊ በመሆኑ 18 በመቶ ዓመታዊ የብድር እድገት ጣሪያ እስከ ቀጣዩ የመስከረም ወር 2018 የገንዘብ ፖሊሲ ኮሚቴ ስብሰባ ጊዜ ድረስ ባለበት እንዲቆይ ውሳኔ አስተላልፏል። በተጨማሪም በኢትዮጵያ ያለው ዓመታዊ የዋጋ ግሽበት እየቀነሰ መጥቶ በሚያዝያና በግንቦት ወር 2017 ዓ.ም መጨረሻ 14.4 በመቶ መድረሱን የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ማስታወቁን በትላንትናው የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በዚህም በውጭ ኢኮኖሚ ዘርፍ ባደረገው ግምገማ ደግሞ በዓለም አቀፍ የዋጋ ግሽበት በአንዳንድ ሀገራት የማንሰራራት አዝማሚያ እንደሚያሳይ ቢገመትም በጥቅሉ ግን የመቀነስ አዝማሚያ እንደሚኖር ይጠበቃል ሲል በመግለጫው ገልጿል። የዋጋ ግሽበቱ ምንም እንኳን እንደ አውሮፓውያኑ አቆጣጠር በጥር ወር 2025 ከተተነበየው ያነሰ ቢሆንም እንደ አውሮፓውያኑ አቆጣጠር
በ2025 መጨረሻ ግን ወደ 4.3 በመቶ ዝቅ እንደሚል ግምቱን ቢያስቀምጥም አሁን ላይ እየተስተዋሉ ያሉ የጂኦፖለቲካ አዝማሚያዎችና የዓለም አቀፍ የታሪፍ ማሻሻያዎች በዓለም አቀፍ የዋጋ ግሽበት ላይ አሉታዊ ተጽዕኖ ሊያሳድሩ እንደሚችሉም ስጋት አለ ብሏል። በአንጻሩ ደግሞ በተመሳሳይ ወቅት 17.8 በመቶ የደረሰ የምግብ ነክ ያልሆነ የዋጋ ግሽበት ከአምናው ጋር ሲነጻጸር ቅናሽ ያሳየ ቢሆንም ከቅርብ ወራት ወዲህ በተወሰነ መልኩ እያንሰራራ ይገኛልም ተብሏል። ላለፉት በርካታ ዓመታት ሲንከባለል የመጣው የዋጋ ግሽበት አሁን ካለበት ደረጃ በይበልጥ መውረዱንና የኑሮ ውድነትም በህብረተሰቡ ላይ እያሳደረ ያለውን ከባድ ጫና ለማቅለልና ይህንንም ግብ ለማሳካት ብሔራዊ ባንክ ጥብቅ ገንዘብ ፖሊሲ መተግበሩን መቀጠል እንደሚገባው ኮሚቴው አሳስቧል። እንዲሁም በመግለጫው የኢኮኖሚ እንቅስቃሴ፣ የገንዘብ ሁኔታ፣ የወለድ ተመንና የፊዚካል ሁኔታን በተመለከተ የታዩ ስራዎችን በዝርዝር አቅርቧል። ማህበረሰብ አቀፍ የህፃናት ማቆያዎች በመንግስት በጀት ሊቋቋሙ መሆኑ ተነገረም። ለህፃናት ማቆያዎች የሚከፈለው ገንዘብ ከሌሎች ወጪዎች ጋር ተዳምሮ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ተግዳሮት እየፈጠረ በመሆኑ ምክንያት ማህበረሰብ አቀፍ የህፃናት ማቆያዎች በመንግስት በጀት ሊቋቋሙ መሆኑ ተሰምቷል። በዚህም በመንግስት ወጪ የሚሸፈን የማህበረሰብ አቀፍ የህፃናት ማቆያዎች እየተቋቋሙ መሆኑን የተናገሩት በሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናት መብትና ጥበቃ መሪ ስራ አስፈጻሚ የህፃናት ድጋፍ አገልግሎት ማስፋፊያና ማጠናከሪያ ከፍተኛ ባለሙያው አቶ ቢኒያም ሀምቢሳ ተናግረዋል። እንዲሁም ማቆያዎቹን ደግሞ ከአዲስ አበባ በተጨማሪ በክልሎች ተደራሽ የማድረግ እቅድ ተይዞ የፓይለት ፕሮግራም መጀመሩንም ተናግረዋል። የህፃናት መብትና ጥቅምን የሚመለከቱ የተለያዩ የህግ ማዕቀፎች በመኖራቸው በሚኒስቴር መስሪያ ቤቱ በኩል በተለይም በቀዳማይ ልጅነት ላይ ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል ሲል መናኸሪያ ሬዲዮ ዘግቧል። በዚህም ህጻናት ከውልደታቸው እስከ 4 ዓመት ድረስ በማቆያዎች መቆየት የሚችሉበትን አማራጭ የማስፋት ስራ እየተሰራ ስለመሆኑ አክለዋል። በተጨማሪም በመንግስት ተቋማት ደረጃ ከሚገኙ 25 ሚኒስቴር መስሪያ ቤቶች መካከል 15ቱ የህፃናት ማቆያዎችን ማቋቋማቸውን እንዲሁም ከ180 የሚኒስቴር መስሪያ ቤቶች ተጠሪ ተቋማት ውስጥ ደግሞ 101 የሚሆኑት ማቋቋማቸውን አቶ ቢኒያም መናገራቸውን ዘገባው ጠቅሷል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በአዲስ አበባ ከተማ የአድራሻ መለያ ቁጥር ሊሰጥ ነው ተባለም። በአዲስ አበባ ከተማ አስተዳደር ስያሜ ያልተሰጣቸው 32,000 መንገዶች አዲስና ዘመናዊ የአድራሻ መለያ ቁጥር ሊሰጣቸው መሆኑን የአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ አስታውቋል። በዚህም በከተማዋ 32,000 መንገዶች ምንም አይነት ስያሜና ቁጥር ያልተሰጣቸው በመሆኑ ምክንያት በአዲስ የአድራሻ ስርዓት መሰረት ስያሜና መለያ ቁጥር እንደሚያገኙ የአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ የአድራሻ ስርዓት ዝርጋታና አስተዳደር ዳይሬክተሩ አቶ ተመስገን ኃይለኢየሱስ ተናግረዋል። በተጨማሪም ከመንገዶቹ ጋር ትስስር ላላቸው 1 ሚሊዮን ቤቶች አዳዲስ የቤት ቁጥር እንደሚሰጣቸው የገለጹት ዳይሬክተሩ በ2016 ዓ.ም የተጀመረውን ዲጂታል የአድራሻ ስርዓት ትግበራ በቀጣዩ በጀት ዓመት ሙሉ ለሙሉ ለማጠናቀቅ እቅድ ተይዞ እየተሰራ እንደሆነም ጠቁመዋል። በዚህም እስካሁን 27264 ቤቶች ላይ የቤት ቁጥር የመለጠፍና በ133 መንገዶች ላይ ታፔላ የመስቀል ስራ እየተሰራ ሲሆን ዲጂታል የአድራሻ ስርዓቱ የቦታዎችን አቅጣጫ፣ ርቀትና የትራፊክ እንቅስቃሴን በቀላሉ ለማወቅ በእጅጉ የሚረዳ ስርዓት ነውም ተብሏል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የኢትዮጵያ ንግድ ባንክን ዕለታዊ የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 131 ብር ከ50 ሳንቲም እየተገዛ 134 ብር ከ13 ሳንቲም እየተሸጠ ይገኛል።
ፓውንድ ስተርሊንግ 174 ብር ከ79 ሳንቲም እየተገዛ 177 ብር ከ98 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 149 ብር ከ82 ሳንቲም መግዣው ሲሆን መሸጫው ደግሞ 152 ብር ከ82 ሳንቲም ሆኗል። እንዲሁም ስዊስ ፍራንክ 156 ብር ከ98 ሳንቲም እየተገዛ 160 ብር ከ12 ሳንቲም እየተሸጠ ይገኛል። ኩዌት ዲናር ደግሞ 420 ብር ከ81 ሳንቲም እየተገዛ 429 ብር ከ23 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን 17 ብር ከ95 ሳንቲም መግዣው ሲሆን መሸጫው ደግሞ 18 ብር ከ31 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም ደግሞ 35 ብር ከ80 ሳንቲም እየተገዛ 36 ብር ከ52 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 35 ብር መግዣው ሲሆን መሸጫው ደግሞ 35 ብር ከ77 ሳንቲም መሆኑን የኢትዮጵያ ንግድ ባንክ የዕለታዊ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።